በክፍል ሁለት ተመልሰናል። በነገራችን ላይ ቅድም መግቢያ ላይ ረሳሁኝ። ይሄን አበባ ያበረከተችልን ደግነሽ እና ቴዲ በጣም 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 ታላቅ ቅን ደግ ጓደኞቼ ናቸው እና በጣም አመሰግናለሁኝ ለኦፊሳችን ይሄን አበባ ስላመጣችልን። ቅድም ኤልያስ ከረፍት በፊት የፕሮፌሰር መሐመድ ሐሰን ጋር የሆነ ነጥብ አንስተን ነበር እና በኋላ ፔጁ ጠፍቶብን ነበር። አክቹዋሊ የሙሉጌታ መጽሐፍ ላይ ሳይሆን የዶክተር ሰለሞን ደረሰ አየናቸው ሰለሞናውያን የኢትዮጵያ መንግስት ታሪክ ከ1262 እስከ 1521 የሚል ይሄ ኦልሞስት የ300 400 ዓመት ታሪክ ስለሆነ ወሳኝ የሜዲቫል ታሪክ ለማስታወስ ያህል ለምንድን ነበር ያነሳው? ይሄንን ነገር ያነሳነው በሶርስ ቋንቋ አሁን ለምሳሌ ፕሮፌሰር ኃይሌ ላሬቦ ለዶክተር መሐመድ ሐሰን የግዕዝ መጽሐፍትን የሚተረጉምለት እሱ ነበር። የኢትዮጵያን ታሪክ ሊጽፍ የኦሮሞንም ታሪክ ሆነ የትግራይን የኢትዮጵያን ታሪክ ለመጻፍ በግዕዝ በመጻፋቸው የአባ ባህሪ ድርሰቶች ፕሮፌሰር ጌታቸው ኃይሌ ከትግራይ ነው የተረጎሙት። ከግዕዝ ነው የተረጎሙት። በግዕዝ ባይተረጎም ኖሮ ዘ ፈርስት ሶሲዮሎጂካል ዶክመንት አርካይቭድ ሆኖ የተቀመጠው ብርብራ ማርያም ደቡብ ጋሞ ውስጥ የአባ ባህሪ ድርሰቶች ናቸው። አሁንም ፕሮፌሰር መሐመድ ሐሰን በሰሯቸው ስራዎች ላይ የግዕዝ መረጃ ባለመኖራቸው ብሎ ዶክተር ደረሰ ያነሳው ነገር እስኪ እናንብብ። የተፈጠረ ጋፕ ማለት ነው። በ2008 ዓመተ ምህረት መሐመድ ሐሰን የኦሮሞና የኢትዮጵያ መንግስት ታሪክ 13ኛው እስከ 17ኛው ክፍለ ዘመን በሚል ርዕስ ያሳተመው መጽሐፉ ቀድሞ ካንጸባረቀው ሐሳብ እንብዛም ሳይጨምርበት አቅርቦታል። የመሐመድ ሐሰን የረጅም ጊዜ ጥናትን የተመለከተው የፓሪስ ዩኒቨርሲቲ ፕሮፌሰር ቤርትራ ኢሪሽ የመጽሐፉን ትችት አቅርቧል። የመጽሐፉን ትችት ሲያቀርብም የኦሮሞ ታሪክ እንዴት እንጻፍ የሚል ርዕስ ሰጥቶታል። በጽሁፉ እንደተመለከተው የመሐመድ ሐሰን የታሪካዊ ምርምር ስራ በጠንካራ ይዘቱ ይደግፈዋል። ይሁን እንጂ የመጽሐፉ የመጀመሪያ ክፍል ከ16ኛው ክፍለ ዘመን በፊት ኦሮሞዎች በክርስቲያኑ መንግስት ግዛት መኖራቸው ታሪካዊ መረጃዎችን ለመተንተን የሄደበት ሁኔታ አጥጋቢ አለመሆኑ ብቻ ሳይሆን የታሪክ መረጃው ትንተናው ስህተት መሆኑን ያስረዳል። መሐመድ ሐሰን የርዕሰ ጉዳይ ጭብጥ ተአማኒነት የተደገፈው ከግዕዝ መረጃ ምንጮች ቢሆንም የግዕዝ ዕውቀት የለውም። በመሆኑም የተርጓሚዎቹን ግድፈት ባለማወቅ ተደግፎ የተሳሳቱ መረጃዎችን በጽሁፉ አካቷል። ይሁን በጥናቱ ማጠቃለያ የተሳሳተ ድምዳሜ ላይ ደርሷል ይላል። መሐመድ ሐሰን የግዕዝ ታሪክ ሰነዶችን ትርጉሞች ላይ አተኩሮ ሲያጠና የኩሽ የቀድሞ ስያሜ በመፈለግ በደፈናው የኦሮሞ ስያሜዎች ሲል ይደመድማል። የሌሎችን የኩሽ ነገዶችን ስያሜዎች ወደ ጎን በመተው ጅምላ ማጠቃለያ በመስጠት ስራው የታሪክ ጥናት አመክንዮ ጉድለት መኖሩን ያሳያል። ከላይ የቀረቡትን ስህተቶች በአዲሱ መጽሐፍ ያለምንም ማስተካከያና ተጨማሪ ማብራሪያ የቀድሞ ስህተቱን ደግሞታል። ፕሮፌሰር ኢሪሽ መሐመድ ሐሰን ስህተቱን መድገሙ ብቻ አይደለም ይላል፣ ከ20 ዓመት በኋላ የራሱን ሐሳብ ተቃርኖ መጽሐፉን ያሳያል ይላል። ይሄ በጣም መሰረታዊ የሆነ ሎጂካል ፋላሲ ያለው የሰውየውን ሁኔታ ምክንያቱም ናሬቲቭ ፖለቲካል በመሆኑ ከወቅቱ ፖለቲካ ጋር ለትግል ሊያነሳሳ በሚችል መንገዱ የተጻፈ ነው። አሁን የመጽሐፍ እንግዲህ 2008 ላይ ሲያወጣው ከኦነግ ምስረታ ዘኦሮሞ ኦፍ ኢትዮጵያ ዘኦሮሞ ኦፍ ኢትዮጵያ the 15th century ሚል ሬድሲ ፕሬስ ነው የታተመው። ፒኤችዲ ሬድሲ ፕሬስ ካሳሁን ቸኩልና ፒኤችዲ ዲዘርቴሽን እንዴት እነሱ ኤዲተሮቹ እንዴት አለፉት? ወል አሁን አንድ ነገር ምን አለ ይሄ ሰውዬ ፒኤችዲ ዲዘርቴሽን ዲዘርቴሽኑ ስለሆነ የሰጠው ዩኒቨርሲቲ በዛ ያንን መጽሐፍ ተቀብሎታል። ዲፌንድ አድርጎ የቀንት የመጣበት ነገር ስለሆነ ነው። እንግዲህ ሌሎች ሂስቶሪያን አሁን ዶክተር ደረሰ አየናቸው ወይንም ሌሎችን በሚመለከት በመጽሐፍ ሪቪው ሊያደርጉ ይችላሉ። ክሪቲክ በመጽሐፍ የእሳቸው መጽሐፍ ላይ አንደም ስለ ሌላም ስለ ጨሌ እንደዚሁ ሚስ ኢንተርፕሬት የተደረገ እንትን አለ። አዎ በአስረኛው አንድ ኢንትረስቲንግ ነገር አለ። ስለ ጨሌ የሚያነሳው ነገር አለ። yes እኔም ይላሉ እንዲያውም በአብዛኛው የኦሮሞ ህዝብ ከ16ኛው ክፍለ ዘመን በፊት በሚል የኦሮሚያ የባህልና ቱሪዝም መስሪያ ቤት የጻፈው መጽሐፍ በአብዛኛው መሐመድ ሐሰን ቀደም ብሎ የጻፈውን ሐሳብ ቀርቶታል። እኔም የሰሜን ሸዋ ቱሪዝም መስህብ ይጠቅማል ብዬ በ1993 ዓ.ም በአማርኛና በእንግሊዝኛ መጽሐፍ ያደራጀዋትን አጭር ጽሁፍ በክምር ድንጋዮች በብዛት ጨሌዎች መገኘታቸውን ጠቅሼ የጻፍኩትንም በዋነኝነት የባህልና ቱሪዝም ቢሮ በዋቢነት መጠቀም የኦሮሞን የ10ኛው ክፍለ ዘመን ጀምሮ መንዝ ግዛት መኖራቸውን ዋቢ አድርጎ ጽፏል። ምንም እንኳን በካርቦን 14 መሰረት የክምር ድንጋዮቹ እድሜ ከ10ኛው ክፍለ ዘመን ጀምሮ የተሰሩ ሊሆን ይችላሉ ቢባልም በጽሁፌ ላይ ግን ከኦሮሞ ልማድ ጋር ያገናኛቸዋል በማለት አልጻፍኩም። በኢትዮጵያ ጨሌዎችን የኦሮሞ ልማድ እሴት ብቻ በማድረግ በእነዚህ መደምደሚያ ላይ መድረስ ታሪክ ያዛባል።
ከክርስትናም ሆነ ከእስልምና በፊት ጨሌ የበርካታ ኢትዮጵያ ህዝቦች የውበት ማስጌጫዎች እሴቶች ነበሩና ነው። ለአንድ ኤትኒክ ግሩፕ የተሰጠ ነገር አይደለም። አሁን ሰሜን አንቀልባ አለ በቆዳ የሚሰራ፣ ወደ ትግራይ ስትሄድ ዛጎል አለ፣ ወደ ኤርትራ ድንበር፣ ምክንያቱም ለባህሩ ቅርብ ስለሆነ። ሌላ ቦታ ጋር ደግሞ ዛጎል የለውም፣ ባዶውን ነው የምታስረው። እነዚህ ሁሉ ጋር የመጣ ነው ከሙሉጌታ ተነስተን ይሄ ምን ማለት መሰለ ላገናኝልን ነው። አሁን ምንድነው ፕራይመሪ ሶርስን መጠቀም ለሙሉጌታ ወደ ተሳሳተ ድምዳሜ እንዲደርስ ያረጋጉት ነገሮች የተጠቀማቸውን ምንጮች ባለመውሰድ ነው። አሁን ብዙ ሰዎች አንዳንድ ነገሮች ሲወስዱ ለምሳሌ እንዳልኩ ደቂቀ እስጢፋኖስ በግዕዝ የአፄ ልብነ ድንግል በግዕዝ የተሰሩ ማቴሪያሎችን በማምጣት ማየት ይችላል። እንዳልኩ ቅድም ነይኩኖ አምላክ አዲስ አበባ ዩኒቨርሲቲ የግዕዝ መምህራን አሉ። ከነሱ ጋር በመነጋገር ምንጮቹን መፈተሽ ይችል ነበር። ለምሳሌ አንድ ሌላ ብታነበው የሚያስፈልግ ብዬ እዚህ አጠቃሎ ላይ ዘፈርስ ፓርት ላይ የሚመጣ ነገር አለና ከደቂቀ እስጢፋኖስ ባሻገር ልታየው የሚገባ አንድ ነገር አለ ብዬ አስባለሁ። ገጽ 54 ላይ አለ የሚያነሳው ገጽ 54 ላይ እሺ የትኛው ነው? ምንም እንኳን ይላል ምንም እንኳ የዛግዌ መንግስት ክርስትና ለማስፋፋት ጥረት ቢያደርግም አክሱም በዛግዌ አገዛዝ ደስተኛ ስላልነበረች ክርስትናዋንና ባህሏን መጀመሪያ በይኩኖ አምላክ አማካኝነት ቀጥሎ በትግራይ ሊቃውንት በኩል ክብረ ነገስትን በማዘጋጀት የኢትዮጵያ መንግስታዊ መንፈሳዊ ባህላዊና ማህበራዊ ህይወት መሰረትን በመጣር ከሰነዱ ውጪ ኢትዮጵያን ማሰብ እንዳይቻል አድርጋለች። ቀጥሎ አክሱም የሶሎሞናዊው ስርወ መንግስት አሻራ ተሸካሚ በመሆን ቄሶቿና የሃይማኖት ሊቃውንቷ የክብረ ነገስት መልእክትን በማስፋፋት የሸዋን የጎንደርና የጎጃምን መንግስታትን ቀርጸዋል። መንፈሳዊ መልህቋ አክሱም የኢትዮጵያ ክርስትና ምልክት ሆና ቀጥላለች። ምዕመናን ይጎበኟታል፣ የቤተክርስቲያን ሰዎች ይሾሙባታል። መንግስታትን ምንጫቸውም ከአክሱም በመቅዳት ተቀባይነት ያገኙባታል። የአክሱም ኃይሎች በወሎ በጎንደርና በሸዋ በተለይም በአፄ አምደ ጽዮንና አፄ ዘርዓ ያዕቆብ የሙስሊም ኃይሎችን በማዳከም ክርስቲያናዊ አገዛዝን ለማጠናከር ባደረጓቸው ወታደራዊ ዘመቻዎች ላይ ተሳትፈዋል። የትግራይ የሃይማኖት ሊቃውንት ክብረ ነገስትን ብቻ ሳይሆን በኤዎስጣቴዎስና በደቂቀ እስጢፋኖስ የተመሩ እንቅስቃሴዎችን በማካሄድ ክርስትና ላይ የነበራቸውን እውነት ጠንካራነት አሳይተዋል። ይሄ ትግራይ የሚለው ነገር ኤግዛክትሊ እኔም ይሄን አሁን አንዱ ጥያቄ ለምሳሌ አሁን ስትመለከት የክርስትና እምነትን አጠናክረዋል ሲባል ዲዚደንትስ ናቸው ደቂቀ እስጢፋኖስ በኦርቶዶክስ ቤተክርስቲያን ዘንድ ማለት ነው። ዲዚደንትስ ሆነው ሂሬቲክስ ሆነው መናፍቅ ሆነው እነዚህ በቃ ውህዷን ሆነው ወጥተው እነዚህ ሰዎች እምነቱን አላጠናከሩትም። የመጀመሪያው ጥያቄ ይሄ ነው። እንደው ሸረሸሩት። እሱም አንድ ነው። የትግራይ የሚለው ኃይል ያኔ ትግራይ የሚለው አሰች የሚባል እኮ ነገር ነው የሌለው። ይኸውልህ ትግራይ ያውን ይሄ በ14ኛው ክፍለ ዘመን ላይ በነበረ ጊዜ ከባህረ ኤርትራ ጋር አይደለም ባህረ ነጋሽ ነው የሚባለው አንድ ብሎ ነው የሚጣራው ትግርኛ ተናጋሪው እንዲያውም ኤርትራውያንም ጨምሮ ይሄ ከበሳ የሚባለው ሃይላንዱ ሐማሴን ሰራይን ባሶራ ምናምን የሚባሉትን ቦታዎች የያዘውን ነው። አንዱም የትግራይ የቲፒኤልኤፍ ሰዎች እሱ መጽሐፉ ላይ ከሰዋል። ምኒልክን የሚከሱት የአድዋ ጦርነት ላይ ወደ ኤርትራ ሳይሄድ አስመራን ሳይዝ የመጣው ትግርኛ ተናጋሪውን ለሁለት በመክፈል ትግሉን ለማዳከም ነው ብሎ ይከሳሉ። ያኔ ባህረ ነጋሽ ነው ይሳቅ የሚባል ነበር ይገዙት የነበረው ትግራይን ጨምረ ማለት ነው። እነ ራስ አሉላ እኮ ራስ ተሻግረው ዶጋሊ በቃ የባህረ ነጋሽ አስተዳዳሪ እኮ ነበሩ። ሂዝ ፍሮም ተንቤን በአንድ ተንቤን ተራ ገበሬ የነበሩ ሰው ናቸው። በጀግንነት ትልቅ ቦታ የደረሱ ናቸው። ይሄ አንድ ሌላ ነገር ነው። አሁን ትልቁ ነገር እነ ዶክተር ሰለሞን እንኳን የትግራይ አፈጉባኤ የነበረው ምክር ቤት በጦርነቱ ጊዜ ከእንግሊዝ ሀገር የመጣ ሲጽፍ ኤክሰፕት ዳግማዊ ምኒልክ በሙሉ የኢትዮጵያ መሪዎች አፄ ቴዎድሮስ ትግሬ ናቸው። አፄ ኃይለ ሥላሴ ቢሆን ራስ ትግሬ ናቸው። እኛም እኮ አንድ ቀን ሲያናግሩት እኛም እኮ የትግሬነት ዘር አለብን አበበ አሏቸው። አበበ ረታን ይላል። እነዚህን ሂርሴ ይዘው መጥተው አመጡት። ይሄ ፎልስ ናሬቲቭ ነው። አሁን ለምሳሌ ክብረ ነገስትን ማንም ኢትዮጵያዊ እንኳን እንደ ዶክተር ሙልጌታ አረጋዊ አይነት ብዙ አንብበዋል፣ ጎበዝ ናቸው፣ ይመረመራሉ ምትል ዝም ብለህ ዛሬ ቻት ጂፒቲን ገብተህ ክብረ ነገስትን እባክህ ማን ነው የጻፈው ብትል ትግራይ የሚል ነገር አታይበትም ውስጥ። አሁን ትግራይ አዘጋጅቶ የኢትዮጵያን አንድነት ለመቀጠል ሰለሞኒክ ዳይናስቲውን እኛ መሰረቱን ጥለን አስወሰድናችሁ የሚል ነገር ነው የሚያነሳው። ይሄ እንዲያም ፕሮግራማችን አይደለም እንጂ በሚቀጥለው ራሱ አሁን የዚህ የክብረ ነገስትን አመሰራረት እንዴት እንደተጻፈ ያሉበትን ነገሮች በብዛት ይታያል። እንዲያም ፕሮፌሰር ተሻለ ጥበቡ እንትን የሚያደርግበት ነገር አለው፣ የሚወቅስበት ነገር አለው። የግዕዝ ስልጣኔና የታቦት ስልጣኔ ነው። አሁን ለምሳሌ ስትገልጽ እዚህ ላይ አንዱ የቅዱስ ያሬድ ሊያነሳና ሙሉጌታ አረጋዊ
ዶክተር ሙሉጌታ አረጋዊ ትግራይ አይደለም ተብሎ የሚገለጸው ቅዱስ ያሬድ። አሁን ለምሳሌ ቡልጋ አማራው ቅዱስ ተክለ ሃይማኖት፣ አማራው አቡነ ዜና ማርቆስ አትልም። መጀመሪያ እነዚህ ሰዎች ባለማዊ ስማቸው እንኳን አይጠሩም እንጂ ኢትዮጵያን ሴንት ነው። ግብጾችም አሁን አቡነ ተክለ ሃይማኖት በነገራችን ላይ ግብጾች ውስጥ በጣም ይመለካል። በጣም አለ ቸርች እዚህ ያለው ጋንተን ያለው ድርብ ነው። ድርብ ታቦት ናቸው እንዴ በቃ የሚያመልኩ መድኃኔዓለምን እመቤታችንን ቅዱስ ዮሐንስ መጥምቀ መለኮትና ቅዱስ ተክለ ሃይማኖት። ስለዚህ የኢትዮጵያው ቅዱስ ነው። ሴንት 52 ቤተክርስቲያን አለ ግብጽ ውስጥ ቅዱስ ተክለ ሃይማኖት። ቅዱስ ገብረ መንፈስ ቅዱስ በህንሳ የሚባል ቦታ ነው አቦ የተወለደት ግብጽ ውስጥ። ኢትዮጵያ ውስጥ ያለውን አሰቦት ገዳም፣ ዝቋላ ገዳም፣ ማአት ቦታ እዚህ እንኳን ኢቭን ቢርች ማውንቱ ቅዱስ ተክለ ሃይማኖትና ቅዱስ ገብረ መንፈስ ቅዱስ ቤተክርስቲያን አለ። ትክክል። ስለዚህ በብሔራቸው የአማራ የትግሬ በራ የአክሱሙ በቃ አክሱም ወጥቶ ያኔ በሙዚቃ ይሄን ታሪክ የለወጠ ከቅዱሳን ጋር ብለን ማታወራው ነው። ኢትዮጵያ ውስጥ ኮምንኩስናን ያመጡት ዘናይን ሴንትስ ናቸው አይደል? ከፐርሲኬሽን ፈሸሽተው ከሶሪያ የመጡ አባ ጰንጠሌዎን፣ አቡነ አረጋዊ፣ አባ ኪሮስ ከሶሪያ ነው የመጡት እና በዚህ በሁለት ልደትና በሶስት ልደት ጥያቄ ነው የመጡት እና በትግራይ ሞናስቲሲዝምን ያስፋፉ ናቸው። አብዛኛውን የግዕዝ መጽሐፍት ከሂብሩ የተረጎሙ ናቸው። የክሌም ቢኖር እነዚህን ሰዎች እንደ አቡነ አረጋዊ አባታችን፣ አቡነ ጰንጠሌዎን፣ አባ ኪሮስ ነው እንጂ የምንለው ሶሪያውያኖቹ አንላቸው። ለምሳሌ ቅዱስ ኤፍሬም ሶሪያዊ ቅዱስ ኤፍሬም ስንል እዛ ሆኖ ውዳሴ ማርያም ስለደረሰ ነው። አሁን እነሱን የኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈሳዊ ጽሑፍን የገዳም ህይወትን ቅድስናን ያስፋፉ ናቸው እንጂ እነዚህ ሰዎች በመጡበት ሀገር አይደለም። በዛም ላይ ለሃይማኖተኛ አገርና ስያሜ የለው። አሁን የቅዱስ ያሬድ የአክሱሙ ብለህ ልታቀርበው ምትችል አይደለም። የአክሱሙ ልትረስ ይችላል፣ ግን የትግራይ በሚለው አይደለም። ራሱ ስትመጣ ሪጂናል ልትለጥጠው አልቻለም። ቅዱስ ያሬድ በእግዚአብሔር ተሰጠው። ከዛ ጌዲዮን የሚባል አጎቱ አለ፣ አክሱም ይኖር ነበር። ከዛ አባታችን አቡነ ቅዱስ ተክለ ሃይማኖት ቡልጋ ኢቴሳ ተክለ ሃይማኖት ኢቴሳ ተወለዱ። የቡልጋ የተወለዱት አማራው አትላቸውም፣ አለቀ። በቅድስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጽላት ቀርጻ ቤተክርስቲያን አንጻ የምታከብራቸውን ቅዱሳን በቅዱስነታቸው እንጂ አምጥተህ አክሱምና ትግንትን ውስጥ የአክሱምን ስልጣኔ ለኢትዮጵያ መሰረት ነው በሚል የምታመጣው ነገር አይደለም። አየ ዲስፕሪቹዋላይዝ ለማድረግ የተሞከረ ወደዚህ አቅጣጫ ሄደ ነው ብዬ አስባለሁ። ስለዚህ የሙሉጌታ መጽሐፍ አንኢንቴንድድ የሆነ ይመስለኛል። ኢንቴንሽናል አይመስለኝም። አንኢንቴንድድ የሆነ አክቹአሊ እኔ እንደዚህ ብዬ ባላስብም ለምሳሌ ነን ሪፔንተብል ሚስቴክ የሚባል ያለ ይመስለኛል። አሁን ለምሳሌ አንተና ልዩ እኔ ህግ ሳላቅ ባጠፋ እኔ አንድ ጨዋ ማይም ነኝ ለህግ። እናንተ ላይ ግን ህግ በማወቅ ጭምር አግራቬቲንግ ይሆናል። ቢሆንም ህግ አለማወቅ እኔ ከተጠያቂነት ባያተርፈኝ ህግ ማወቃችሁ ደግሞ የበለጠ ነገር አለ። አሁን እነዚህ ነገሮች ሲቀመጡ ፖለቲሳይዝድ የሆነውን ነገር ናሬት ሊያደርግ ስለሞከረ ስሊፐሪ በሆነ መንገድ ወደ ውስጡ እየገባ አመጣው። አሁን ለምሳሌ ደቂቀ እስጢፋኖስ ኤዎስጣቴዎስ ክብረ ነገሥትን ታሪክ አዘጋጅታ ሰለሞናዊ ስርወ መንግስት እንዲቀጥል የአክሱም ኮንትሪቢዩሽን የሀገረ ትግራይ ኮንትሪቢዩሽን ለኢትዮጵያ ምስረታ በሚል ነው ያስቀመጠው። ይሄ ነው። በሌላ ሳይድ ግን ጀንትልማን ይሄ መጽሐፍ ጥሩ ደክሞበታል። እጅግ በጣም የሆነ ፌዴራሊዝምን ለመረዳት የህዝብ ውሳኔን በሚመለከት ውስብስብ የሆነ ፌዴራሊዝምን ከቢያፍራ ጋር ትግራይ ብትገነጠል እንደ ቢያፍራ ቀጥላ ትመጣለች ይችላል። ህወሓትን ጥሩ አድርጎ ቅጥቅጥ ነገር አድርጎታል። እንደ እባብ አናቱን ቅጥቅጦታል። ልክ ነው። እና እኔ ለኔ እውነቴን ቲፒኤልኤፍ ኢቪል ኢምፓየር ይሄንን የመጨረሻ ኢቪል የሆነውን ነገር በፓርት ከመስራታው ጀምሮ ቅጥቅጥን ያደረገ እንዴት ከትግራይ ሊወጣ ይገባዋል ይሄ በሚል ስሜት ሁሉ ነገር ቅጥቅጥ ነገር ነው። ውርዴ ነው። በዛ ላይ ህወሓት እንደ ፖለቲካ ፓርቲ እንዳመራረብ ያረጠ ነው አለ። ሜኖፖዝድ ፖለቲሻን ናቸው። ለዚህ ሰዎች ማረጣቸው ይሄ መጽሐፍ አንዱ በተለይ ከትግራይ ተወላጅ ከትግራይ ብሔር አባል ሆኖ በዚህ ደረጃ የሚመለክም ድርጅት ዛሬ እዚህ ብሮድ ቪው ያለ ቅዱስ ሚካኤል የህወሓት ባንዲራ ነው ያለው። መንፈሳዊ ነገር ላይ ሁሉ መጥቷል። ሲኖዶሱ ተገልጥጫለሁ በሚል ክትክት እኔ እንግዲህ ያንን አንድ ሌላ በሚቀጥለው የምናነሳው ከጦርነቱ ጋር ያለው ነገር አለ። ቲፒኤልኤፍና የፖለቲካ አመለካከቱን በሚገርም ደረጃ ነው የቀጠቀጠው። ሁለተኛ ታሪካዊ መዛባት ፈጥረዋል። የትግራይን ህዝብ ከኢትዮጵያ ህዝብ ለመነጠል ከፍተኛ ጥረት አድርገዋል። ጥቂት ዋርሎርዶች ጥቂት ፊው ፖለቲካል ኤሊትስ የሰሩት ነገር ትክክል አይደለም በሚል ምክንያቱም ለአሁን አንዱ ልክ ለምሳሌ የትግራይን ሲያመጡት የአውራጃ ችግር ነበር ትግራይ ውስጥ አክሱም፣ ሽሬ፣ አድዋና ወደዚህ ያሉትን ደርታ እነሱ ገዢ መደቡ ናቸው። ራያዎቹ አሁን ራስ ወልደ ስላሴ የነሱ ሁሉ ቤተሰቦች የመጡበትን ሁኔታ አለና ቲፒኤልኤፍ ከተማሪው እንቅስቃሴ ሲመጡ ይዘው የመጡት ነገር አለ።
የብሔር ብሔረሰብን ጥያቄ ለምሳሌ ከስታሊን ነው የወሰዱት ብሎ ስታሊን የዘረዘረበትን መንገድና ትግራይ ጋር ሲመጣ አለ። ለምሳሌ ሩሲያና ጆርጂያ ላይ ሆነውን ነገር ያነጻጽሩታል ከትግራይ ጋር ሊሆን እንደማይገባ። የኩናማ አለ ለምሳሌ አለ ትግራይ ውስጥ ያሉትን እንዴት አፍኖ እንደሄደ የሚያሳየው ነገር እጅግ በጣም ጥሩ። ሁለተኛ እኮ እንዲሁ ክሪቲካሊ ሜቲኩለስሊ ከማየት አኳያ ነው እንጂ እኮ እኛ እኮ ምንድነውና ነው እንዴ ትግራይና ጉሉ ሌላስ ኢትዮጵያዊ ቢሆን ምን ማለቱ ነው እኮ ሲሪዝ ራይት we were the center በተለያየ ጊዜ በጋብቻ አለን። ዘርዓ ያዕቆብ ትግራይ አግብተዋል። አጼ አምደ ጽዮን አግብተዋል። ኢቭን አጼ ልብነ ድንግል እንኳን የተማሩት ትግራይ ስለሆኑ ግራኝ ያሳዷቸው ሲመጣ ተጋሩ ቃሉ ራሱ ነው የገረመኝ። በቅል ተጋሩ ዋጋ ከፍሏል። የስ እዛ ነው የተደበቁት። አጼ ዘርዓ ያዕቆብ የተማሩት ትግራይ ነው። ምክንያቱም የትምህርት ሴንተሩ አንዱ እዛ ነበረ። ትግራይ ውስጥ ነው ያለው፣ ጸለምት ነው ያለው፣ ተድባበ ማርያም ነው ያለው፣ ደብረ ሐይቅ ነው ያለውና እዛ ነው መተው የተማሩት። ይሄንን በዛ ዘመን ወደ ኋላ መልስና ደግሞ ይሄ ደቂቀ እስጢፋኖስ የነከሌ የሚለው እኮ ሞሮፍ የሴንተሮች ናቸው፣ ማዕከሎች ናቸው። አዎ የትምህርት ማዕከሎች ብሔርን መሰረት ያደርጉ አይደሉ ምንም። ለዚህ ነው እኮ ለምሳሌ ወላሂ ንብረድ ኤርሚያስ የቅዱስ ቂርቆስ ሰው እኮ የአክሱም አውራጃ ገዢ ነበሩ። የትግራይ ተወላጆች አማራ ተቁለትና ቡልጋ የትግራይ የአክሱም ጽዮን አስተዳዳሪ የአውራጃው ገዢ። ምክንያቱም ስፒሪቹዋል እንትኑንም አውራጃ ገዢውን ምክንያቱም ይሄ የአክሱም ያኔ ዛኗ የሚነገስበት የነበረው ትልቅ ቦታ ነው። አሁን ቀዳማዊ ኃይለ ሥላሴ በድልድዩን ሲከፍቱት ኤርትራና ኢትዮጵያ ሲቀላቀሉ አክሱም ሄደው ገብተው ተጸልዮ ነው የሄዱት ይልቀንቱ ለመክፈት ያኔ ፌዴሬሽኑ ሲያፈርሱት ማለት ነው። እና እንደዚህ ነው የሚሆነው አብረህ ነው የምትሆነውና ትልቅ ቦታ ነው። ስለዚህ ንቡረ ኤርሚያስ ከተጉለት ነው የሸዋ ሰው ናቸው። ቅዱስ ቂርቆስ የተወለዱት ቅዱስ ቂርቆስ ነው። እኛ ሰፈር ነው የተወለዱት። አባታቸው ቅዱስ ቂርቆስ አለቃ ናቸው። መምሬ ከበደ ወልደየስ ይባላሉ። ከዛ ከኛም ቄስ ኤርሚያስ ነበር ይባሉት። ንቡረ ትልቅ ማድረግ ለአክሱም አስተዳዳሪና ለአዲስ ዓለም ማርያም ቤታችን አስተዳዳሪ ነው የምትሰጠው። ትልቅ እንደ ራስ ቢተወደድ የለም። በዚህ በሶሻል ራንኩ ቤተ መንግስት ትልቁ ነው። ትልቅ ቦታ ነው የሚሰጣቸው ንብረት እና ይሄንን ሁኔታ ያየበት መስመር ጥሩ ነው። ምናልባት የህግ ባለሙያ መሆኑ ነገሮችን በጣም አንጥሮ ይሄ እናንተ ሁልቀ እንዴት ነው አይ ላቭ ዩ ስትባል እርግጠኛ ነኝ ማስረጃ አለ በምትሉት አይነት ነገር ሎየሮች ያመጣት ሶ ሪደብል ነው። በነገር ላይ ሪደብል ነው ቢኮዝ እንትኖቹ አይተንደር ሙልጌታ ከዚህ በፊት የጻፋቸው ልቦለዶቹ አስቸጋሪ ነበሩ ለማንበብ። ቢኮዝ ልቦለድ በፕሮፌሽኑ እሱ የልቦለድ ጸሐፊ አይደለም እና በልቦለድ በገጸ ባህሪ መልእክት ለማስተላለፍ ሲሞክር መልእክቱ ድርቅ የሚልበት እሱ ራሱ ነው የሚያወራው፣ ካራክተሮቹ አይደለም የሚያወራው። ኤግዛክትሊ ያው ወይራስ በዚህኛው ላይ ግን ከሱ ተለይቶ ልክ እንዳልከው ሪደብል ነው የሚያነሳበት። ለምሳሌ በጣም በተደጋጋሚ የሰማናቸውን ጉዳዮች አሰልቺ 40 ዓመት ሙሉ ታሪክ ፍሬሽ በሆነ መንገድ እንድናየው አርጊውመንቱን ስለለወጠው ነው የሚያቀርበው። ካውንተር አርጊውመንት ነው። አንድ ትልቅ የህግ ባለሙያ ጥሩ ምናልባት ቅድም ልዩ እንዳለው ባለሙያ የህግ ሰው መሆኑን የምታውቀው በሙሉ የቆምንበትን ምንጣፍ በዘዴ ከስራችን አወጣውና አዲስ ምንጣፍ ሰጠን። this is the quality of this book በዚህ ነው የምትረዱት ማለቱ ይሄ አንድ ነገር ነው። በዛ ላይ እንደ ፍርድ ወንበር ሳይጠየቅ መልስ ይዞ ሳይመጣ በጥያቄ ነው ያጨናነቀው ነገር። ይሄ አንድ ሌላ ነገር ነው። ለሌሎች ሪሰርቾችም ጥናቶችም መንገድ ቢከፍት ነው። ጎበዝ ሶሲዮሎጂስት፣ ጎበዝ ሂስቶሪያን፣ ጎበዝ የህግ ሰው፣ ጎበዝ የቴዎሎጂ ተማሪ፣ የቅድስት ሥላሴ ዩኒቨርሲቲ ተማሪዎች ይሄ በቃ ወርቅ የሆነ ማቴሪያል ነው ያገኘው። ሌላ በምናብ የማስባቸውና የማደንቃቸው ብሎ ያስቀምጥና ዘርዓ ያዕቆብን ያስቀምጣል፣ አፄ አምደ ጽዮንን ያስቀምጣል፣ ዮሐንስን ያስቀምጣል፣ ኃይለ ሥላሴን ያስቀምጥና ምኒልክን ኦሚት ያደርጋቸዋል። ለምሳሌ የምናብ ከሆነ በጣም ፊውቸሪስቲክ የነበሩ በጣም ተስፋ ያላቸው ኪዩሪየስ የነበሩ ለዘመናዊ ስልጣኔ ኢቭን እሱ ቤት የሚያበራውን መብራት እንኳን ያመጡት እሳቸው ናቸው። በባቡር ሲሄድ እንኳን ቆምብሮ ይመስላል ወይንስ እኔ ዴሊበሬት ነው የምለው። ለምሳሌ ምን አለ መሰለ በመጣም ባልመጣም በርን ዚጉ በጣም ብለ እዛ ጋር ሄደ አፄ ዘርዓ ያዕቆብን አምደ ጽዮንን አመተ ነው ያድዋ ጦርነት ነገር ስትለው ያድዋ ጦርነት እኮ ድል እንዲያገኝ ተጋሩ ትልቅ አስተዋጽኦ አድርጓል ማለት ወደዚህ ትሜል ምን ማለት ነው? እንዲያውም እኮ ደጃዝማች መንገሻ በባንዳነት የሚታወቁ ሰዎች አሉ። የአሉ ላይ 500 ሰው የገደለበትን እኮ እንትን ለአንድ ጣሊያን ሸጠው ባንዳ ነገር ሆኖ ዘርዓ ያዕቆብ በሱ ነው ማን ነው ዘርዓ የደረስ ጣሊያኖችን እብድ ነው ብሎ ይቀጣ ደጃዝማች መንገሻ በሰጡት ነው። ጥያቄው ምንድነው? ምኒልካዊነት አሪፍ ነገሩ ከወላይታም ሙስሊሙን ክርስቲያኑን አስተባብሮ አድዋ ጦርነት ላይ መጡት። ለአንድ ቀን 2 ቀን 3 ቀን በላይ አያውቁትም እኮ አፄ ምኒልክና ተጋሩ ትልቅ አስተዋጽኦ አድርጓል ስትል ምን ማለት ነው? ኢትዮጵያውያን በሙሉ ሞተዋል ወይ ተጋሩ ብቻ? ኢትዮጵያውያን በሚል ሊተካ ሲገባው ማለት ነው። መነሻው ፕሬሚሲሱ ትግራይ ብቻ ስለሆነ ስኮፑን አጠበው የሚል አስተያየታል። ኤዲተር ሊዲያ
አይ ቲንክ የአርትዖት ስራ ሰርታለች ሊዲያ ተስፋዬ። ሊዲያ ጋዜጠኛው መሰለሽ? ሊዲያ አህዱ ሬዲዮ ሰራ ጋዜጠኛ ነች። የአርትዖት ሲል የኮንቴንት ነው ጀስት የእንዲሁ ቀለም አረፍተ ነገሮችን ምናምን ነገር ነው አልገባኝም። እንግዲህ ሊያብራራው ይገባ ነበር። ይኸውልህ የቃላት እርማት ነው ሌላ ነገር ነው። ግን ይሄንን እንደ ፕሮፌሰር ሽፈራው በቀለ፣ ፕሮፌሰር ባህሩ ዘውዴ እና አበባው አያሌው የለም ይሄ በቃ የታሪክ ምሁራን። ሊዲያ ጎበዝ ነች ግን አይ ዶንት ኖ ይሄ አይነት የይዘት ኤዲተር ሳቃት የታሪክ ሰው መሆኗን አላውቅም። እኔ ከመጣሁ ውጪ እንግባባለን ከዛ በኋላ ታሪክ ተምራ እንደሆነ አላውቅም። ግን ምንድነው ረጅም ዓመት ልምድ ያላቸው በታሪክ የሰሩ በተለይ ደግሞ ስለ ሀገረ ትግራይ ስለሆነ በሱም ቋንቋ ሄደ አማራ የታሪክ ምሁራን ከደብረ ብርሃን ዩኒቨርሲቲም ሆነ ከጎንደር ከባህር ዳር ሆነ ከደብረ ታቦር ዩኒቨርሲቲ ሳምበዲ ቢያነሳው የበለጠ ጥሩ ነው። ሁለተኛ ዶክተር ዮናስ አሽኔ ብለርብ ነው እንጂ የጻፉት ቀዳሚ ቃል ሊጻፍ ይፈልግ ነበር። ይሄ መጽሐፍ ሚድዋይፈሪ ይፈልግ ነበር፣ አዋላጅ ሙልጌታ ይሄን ነገር ማለቱ ነው። በታሪክ ይሄን ነገር ሊሆን ይችላል። ይሄንን ነገር አገናኝቶ ማምጣቱ ይሄን ጥያቄ መመለሱ የሚል ትንሽ ቶርች አብሪ ጥይት ይፈልጋል። አብሪ ጥይት ኢዝ ኢምፖርታንት። ሶ አይ ሆፕ ሁለተኛ እትሙ ላይ ያን የሚያደርገው ይመስለኛል። ሬኮመንድ ታደርገዋለህ ሰዎች እንዲያደርጉ? በጣም በእርግጠኝነት እንዲያውም አሁን ይሄንን ኢትዮጵያ ውስጥ ትራዲሽኑ የለም እንጂ ዶክተር ሙሉጌታ አረጋዊ ይሄንን ለሚዲያዎች በመስጠት ለምሳሌ ቁጭ ወደ ኢትዮጵያ ቴሌቪዥን ሊሆን ይችላል፣ ኢትዮጵያ ሬዲዮ ሊሆን ይችላል፣ እንዳለጌታ ከበደ ሊሆን ይችላል፣ ለሌላም በመስጠት ሰዎች እንዲወያዩበት ማድረግ። ከበረታ ደግሞ ከፐብሊሲቲ በላይ ከማስተዋወቅ ወጥተህ የታሪክ ባለሙያ የህግ ባለሙያዎች ጠርተህ የግማሽ ቀን ወርክሾፕ በሚመስል የቻለ ጽሁፍ አቅርቦ ቢከራከሩና ቢወያዩበት ጥሩ ነው። ጥሩ ማቴሪያል ይዟል። የእውነት ሊነበብ ይገባል። በተለይ ወጣቶች በትግራይም ያሉ በአማራ በኢትዮጵያ ውስጥ ያሉ ጠቅላላ እኔም ወደሱ በሀገረ ትግራይ ተሳላስበውና እና ይሄንን እኔ የማከብረው ከወንበሬ ተነስቼ የማከብረው ይሄንን ኢቪል ኢምፓየር ቲፒኤልኤፍን ይቀጠቀጠበት መንገድ በጣም ጥሩ ነው። በጣም እናመሰግናለን። ሰዓታችን እየሄደ ነው ኤልያስ። እኛም በነገራችን ላይ 50 ኮፒ ገዝተናል። 50 ኮፒ በኦፊሳችን ስም ገዝተን አቅም ላይ የሌላቸው ሰዎች እዛ መግዛት ለማይችሉ በጣም አሪፍ። ስለዚህ እንዳልከው ለዩኒቨርሲቲዎች ለትምህርት ተቋማት በትክክል ያስፈልጋል። ሌላ አንድ ኢንትረስቲንግ ነገር ለሚቀጥለው ብናስቀምጠው ምን መሰለህ፣ ራስ አሉላንና ኃይለ ሥላሴን ያቀረበበት መንገድ አለ። ልክ ታሪክ ራሱን ደግሞ ይል በሚቀጥለው ታነበዋለህ። ጌታቸው ረዳና ጀነራል ጻድቃን ጠቅላይ ሚኒስትር አብይ ጋር እንደመጡት እነሱ ምን ይልጋል መጡና አንዱን አስቀመጡትና አሉላን ላኩት። በሄድ የማይታመን ብሎና ታሪክ ራሱን ደገመ። በሚኒሊክ በሪፐብሊኩም በሞናርኪውም ደገመ ለማለት ነው። አሪፍ ነው። አይ ሆፕ ውይይታችንን ወዳችሁታል። ከወደዳችሁት ላይክ፣ ሼር፣ ኮፒ ሊንክ አድርጉ ነው የሚባለው። እንደሱ አድርጎልን ታፕ አድርጉ። ላይቭ አይደለም ከረ ነገሩ። ለማንኛውም እጅግ በጣም እናመሰግናለን። ቴንክ ዩ አለቃ። ጨርሰናል።